ከቤታችሁ በረከትን የሚያርቁ አሁኑኑ ልናስወግዳቸው የሚገቡ 8 ነገሮች አስተውሉ ውድ ቤተሰቦቼ። እነዚህ 8 ነገሮች በቤታችሁ ወይም በህይወታችሁ ውስጥ ካሉ ቶሎ ልታስወግዷቸው ይገባል። ከዚህ በፊት በረከትን የሚያርቁ 3 ነገሮች ብዬ ነግሬያችሁ ነበር። በዚህኛው ቪዲዮ ደግሞ ቁጥሩን ከፍ አድርጌ እነዚህ ነገሮች በቤታችሁ ውስጥ ካሉ ከህይወታችሁ ውስጥ በረከት እየራቀ ነው፣ እየለፋችሁ እየደከማችሁ እየሰራችሁ ከቤታችሁ በረከት እየጣፋባችሁ ከሆነና በብዙ ነገር እየተፈተናችሁ ከሆነ አሁንም ወደ ኋላ ተመልሳችሁ ህይወታችሁን ኑሯችሁን በደንብ አድርጋችሁ ልትቃኙ ይገባሉ። ኦርቶዶክሳውያን እንኳን ወደ ቻናሌ በሰላም መጣችሁ። እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ዓመታዊ ክብረ በዓል መታሰቢያ ክብረ በዓል እንደዚሁም በዛሬው ዕለት ስለሚታሰቡ ቅዱሳን አባቶቻችን ለጻድቁ አባታችን አባ ጊዮርጊስ ዘገስጫ ለሌሎችም ቅዱሳን አባቶቻችን መታሰቢያ ክብረ በዓል በሰላም አደረሳችሁ። ስለዚህ ውድ ቤተሰቦቼ በዛሬው ቆይታችን የምንመለከተው የዚህ ቪዲዮ ዋና መልእክት ከቤታችሁ ኦርቶዶክሳውያን ሁላችሁም ልታስወግዷቸው የሚገቡ 8 ነገሮችን እነግራችኋለሁ። በጣም ወሳኝ ቪዲዮ ስለሆነ ለወዳጅ ለጓደኛ ሼር ማድረጋችሁን እንዳትረሱ። የመጀመሪያው ከቤታችን ልናስወግደው የሚገባ የሟርት የመተትና የጥንቆላ ዕቃዎችን ነው። አስተውሉ ውድ ቤተሰቦቼ፣ ይህንን ጉዳይ ደጋግሜ ከዚህ በፊት ተናግሬያለሁ። በተለይም ደግሞ በማንኛውም መንገድ ውስጥ ሆኖ በቤታችን ውስጥ ያሉ የማይጠቅሙ የማያስፈልጉ መጽሐፍቶች፣ ይህንን ጉዳይ ደግሜ በዚህ ቪዲዮ በደንብ አድርጌ አጥብቄ ልነግራችሁ ፈልጋለሁኝ። በተለይም ደግሞ አውደ ነገሥት፣ መፍትሔ ሰራይ፣ የፈውስ መጽሐፍ የሚባሉ መርበብተ ሰለሞን፣ የጥበብ መጽሐፍ ተብሎ በቤታችሁ ውስጥ የተቀመጡ ከምትጸልዩዋቸው ከምታነቧቸው መጽሐፍቶች ጋር ተቀላቅለው ተደባልቀው የተቀመጡ የማይጠቅሙ የጥንቆላና የሟርት መጽሐፎች ካሉ እንደዚሁም ደግሞ በእናት አባቶቻችን በኩል ሲገበር ሲመለክ ነበር የዛር መንፈስ ኮተት በቤታችን ውስጥ ካለ የመጀመሪያው የውጊያ መነሻ ሊሆን የሚገባው እነዚህን ኮተቶች ከቤታችን በማስወገድ ነው። አስተውሉ ውድ ቤተሰቦቼ። ስለዚህ ከመጽሐፍ ቅዱስ ውጭ ያሉ በጠንቋይ ወይም በደብተራ የተሰጡ መድኃኒት ናቸው ተብለው የሚታሰሩ ክሮች፣ የሚቀቡ ዕቃዎች ወይም ለእድል ተብሎ የሚቀመጡ የባህል ምልክቶች አስተውሉ። ዛሬ ብዙዎቻችን መስቀል አንገታችን ልናረጋለን፣ ክታብም አንገታችን ልናረጋለን። በሌላ ነገር ተቆራርጦ የተሰራ ከመስቀል ውጭ ያሉ ሌሎች ምልክቶችን አንገታችን ልናንጠለጥላለን። ለዚህ ነገር ነው፣ ለዚህ ነገር ነው ያለን። በነገራችን ላይ በጣም በቤተክርስቲያናችን ውስጥ የትኞቹንም አባቶች ገብታችሁ የትኞቹንም ትምህርት ብትከታተሉ ከመስቀል ውጭ አንገታችን ላይ ሌላ ነገር እንዲደረግ አይመከርም። ይሄንን ደጋግሜ ተናግሬያለሁ። ለበረከት ወይም ለሆነ ነገር የምታደርጓቸው ነገሮች ካሉ እነዛን ቅዱሳን ወይም የምትፈልጓቸው ነገሮች ገድላቸውን በማንበብ ሌሎችንም ነገሮች በማድረግ በተለያየ መንገድ በረከቱን ማግኘት እንችላለን። ነገር ግን በማታውቁበት መንገድና በማታውቁት መንገድ ወዴታችሁ የሚመጡ ነገሮችን ልትመረምሩ ልትፈትሹ ይገባል። የመጣውን የቀረበውን ነገር ሁሉ ዝም ብሎ መቀበል አግባብ ስላልሆነ ማለት ነው። ስለዚህ በደብተራ የተሰጡ መድኃኒት ናቸው ተብሎ የሚታሰሩ ክሮች፣ በተለይም ደግሞ ዛሬ እናቶቻችን ልጆቻችሁ አንገት ላይ የሚታስሯቸው ክታቦች መናፍስት ማዋረሻ ናቸው። ልጆቻችንን በማለዳ ለመናፍስት አሳልፈን እየሰጠን ስለሆነ ራሳችንም ያደረግነው ሆኖ በቤታችንም ካለ በልጆቻችንም ለካለ ይህንን ጉዳይ ልናስወግድ ይገባል። ውድ ቤተሰቦቼ መጽሐፍ ቅዱስ በኦሪት ዘዳግም ምዕራፍ 7 ላይ በግልጽ እንደዚህ ይላል፣ የተጠላ ነገር ወደ ቤት አታግባ፣ አንተም እንደርሱ የተረገመ ትሆናለህ ይላል። ስለዚህ ልናስወግድ ይገባል። ውድ ቤተሰቦቼ በቤት ድግምትና መተት እያለ መላእክት እንዲጎበኙ አትጠብቅ። መላእክት በቅድስና ስፍራ እንጂ በሰይጣን ድንኳን አይቀመጡምና። ስለዚህ በደንብ ልናስተውል የሚገባ መሰረታዊ ነገር ነው። የመጀመሪያው በቤታችን ውስጥ የምናስቀምጣቸው ከመጽሐፍ ቅዱስ ውጭ ያሉ በጠንቋይ በደብተራው በሆነ ነገር ብቻ የተቀመጡ ነገሮች ቤታችን ውስጥ ያሉ ከሆነ እነዚህን ልናስወግድ ይገባል። ሌላው በጣም ልናስወግድ የሚገባ እናት አባቶቻችን ሲያመልኩት ሲገብሩት የነበረው የዛር አምልኮ ኮተቶች በቤታችን ውስጥ ካሉ የመጀመሪያው ስራ ልናደርግ የሚገባው ከቤታችን እነዚህን ነገሮች ለይተን ልናስወግድ ይገባል። ለካህናት አባቶቻችን ተናግረን ከቤታችን ልናስወግዳቸው ይገባል። በጣም ወሳኝ ጥንቃቄ የሚፈልግ ጉዳይ ስለሆነ ከካህናት ከንስሐ አባቶቻችን ጋር እየተነጋገርን ይህንን ጉዳይ ከቤታችን ቶሎ ብለን ልናስወግድ ይገባል። ዛሬ ብዙ ዋጋ እያስከፈለን ያለ በረከት፣ ሰላም፣ ደስታ ከህይወታችን ያራቀ አንዱ ጉዳይ ይህ ስለሆነ ማለት ነው። ወደ ሁለተኛው ስንሄድ ያልተገደበ ቁጣና ጭቅጭቅ፣ ሁከት በቤታችን ውስጥ ካለ
ይሄ ከቤታችን በረከትን ያሳጣል። ባል ከሚስት ጋር በጭቅጭቅ የሚያሳድፍ ከሆነ፣ ሚስት ከባል ጋር በጭቅጭቅ የምታሳድፍ ከሆነ፣ ባል ከልጆቹ ከቤት ውስጥ ጋር ጭቅጭቅና ንዝንዝ የበዛበት ከሆነ በረከታችንን እያሳጠን ያለው አንዱ ጉዳይ ይህ ስለሆነ በጣም ልንጠነቀቅ ይገባል። ዛሬ ብዙ ቤተሰቦች አይደማመጡም። አንዱ የሚያወራውን አንዱ አይሰማም፣ አንዱ የሚናገረውን አይሰማም። ይሄ በነገራችን ላይ ፍልስፍና ሳይንስ የሚመስለው ሰው አለ፣ ወይም ደግሞ ዝም ብሎ በቃ በሆነ ሳይኮሎጂ እያወራ በሆነ ነገሮች ሄዶ የትዳር አማካሪዎችን እያወራ የሚፈታው የሚመስላቸው ሰዎች አሉ። አይፈታም እያልኩኝ አይደለም። በማማከር በመነጋገር ይፈታል። ነገር ግን መናፍስት በዚህ መካከል በትዳር ውስጥ ገብቶ ትዳርን እንዴት እንደሚበጠብጥ፣ ትዳርን እንዴት እንደሚያበላሽ ብዙ ሰዎች መረጃው የላቸውም። ስለዚህ አስተውሉ። በትዳራችን መካከል ላይ ሶስተኛ አካል ሆኖ መገኘት የሚገባው መንፈስ ቅዱስ ሆኖ ሳለ በመካከላችን ግን አጋንንት ይገኛል። አጋንንት ሶስተኛ አካል ሆኖ በመካከላችን ተገኝቶ ባልና ሚስትን አልጋ በመለያየት በቤት ውስጥ በጭቅጭቅ በንትርክ ውስጥ እንዲኖሩ ያደርጋል። ስለዚህ ጭቅጭቅና ንትርክ የበዛበት ቤት ደግሞ የመንፈስ ቅዱስ ማረፊያ ሊሆን ስለማይችል ስለዚህ ቤቱ የጭቅጭቅ ቤት ይሆናል። በዚህ ሰዓት ላይ የስልብናው መንፈስ ይገባል። የስልብናው መንፈስ፣ የሟርቱ የክፉ መንፈስ በቤታችን በመግባት ትዳራችንን፣ ቤታችንን የመከራ ቤት ያደርገዋል። ስለዚህ ሁልጊዜም ሰላም የሌለበት ባልና ሚስት የሚካሰሱበትና ልጆች የሚጮህበት ቤት በረከት ይርቋል። አስተውሉ። መንፈስ ቅዱስ ሰላማዊ ነው። ሁከት ባለበት ቦታ አይቆይም። ጭቅጭቅ ለሰይጣን የሚቀርብ መስዋዕት ነውና ይህንን በደንብ ልናስተውል የሚገባ መሰረታዊ ነገር ነው ኦርቶዶክሳውያን። ስለዚህ በረከትን ከሚያርቁብን ነገሮች አንዱ ጭቅጭቅ፣ ንትርክ፣ ሁከት ነው። ስለዚህ ይህንን ነገር ልናስወግድ ይገባል። መጽሐፍ ቅዱስም እንዲህ ይላል፣ ፀሐይ ሳይጠልቅ ቁጣችሁ ይብረድ፣ ለዲያብሎስም ፈንታ አትስጡ ይላል የኤፌሶን መልእክት ምዕራፍ 4 ላይ። ስለዚህ ቁጣ የሰይጣን ጭስ ነው። ጭስ ባለበት ቤት ሰው መኖር እንደማይችል ሁሉ ቁጣ ባለበት ቤትም እግዚአብሔር አይኖርም። ይሄ የአባቶቻችን መሰረታዊ ትምህርት ነው። እንድንነቃ፣ እንድንበረታ፣ ህይወታችንን እንድንፈትሽ የሚያደርጉ መሰረታዊና ጥንቃቄ የሚሹ ጉዳዮችም ስለሆኑ ማለት ነው። ዛሬ በቤታችን ሰርተን ለፍተን ደክመን በረከት የሚርቀን አንዱ በዚህ ጉዳይ ስለሆነ ማለት ነውና ኦርቶዶክሳውያን በደንብ ማስተዋል ህይወታችንን፣ ኑሯችንን ልንቃኝ የሚገባ ወሳኝ መንገድ ነው ማለት ነው። ሶስተኛው ውድ ቤተሰቦቼ እርኩሳን ምስሎችና የጥፋት መጽሐፍቶች ናቸው። ቅድም እንደነገርኳችሁ ነው። የጥፋት መጽሐፍቶች ቅድም በመጀመሪያው እንደጠቀስኩላችሁ ማለት ነው። በቤታችን ውስጥ ዛሬ የአውደ ነገሥት መጽሐፍቶች አሉ። የጥንት አባቶቻችን መጽሐፍት ናቸው እያልን በቤታችን ውስጥ ከሌሎች መጽሐፍቶች ጋር ቀላቅለን ያስቀመጥ ነው። ጸሎታችን እንዳያርግ፣ ጸሎታችን ቅድመ እግዚአብሔር እንዳይደርስ፣ ጸሎታችን ፍሬ እንዳያፈራ የሚያደርጉ መጽሐፍቶች እነዚህ መጽሐፍቶች ናቸው። አስተውሉ። የአውደ ነገሥት መጽሐፍት ከቀደሙት ከጥንት አባቶቻችን ሲተላለፍ የመጣ መጽሐፍ ብለን ዛሬ በቤታችን የደበቅ ነው። የመፍትሄ ሰራይ መጽሐፍት ለዚህ ለመፍትሄ ተብሎ ተዘጋጅቶ የተቀመጡ መፍትሄን የሚሰጠን እግዚአብሔር አምላካችን ነው። መዝሙረ ዳዊትን መጸለይ፣ መንበርከክ፣ መስገድ፣ ንስሐ የገቡ ስጋውና ደሙን መቀበል ነው የቤተክርስቲያናችን መሰረታዊ ትምህርት ማለት ነው። ስለዚህ ይህንን ማድረግ እየቻለን ይህንን ትተን ግን በቤታችን ውስጥ አውቀንም ይሁን ሳናውቁ ዛሬ ብዙዎቻችን በተለያየ መንገድ ወደ ቤታችን አስገብተን የከመርናቸው መጽሐፍቶች አሉ። እነዚህን መጽሐፍቶች ከቤታችን ልናስወግድ ይገባል። ዕፀ ደብዳቤ የምንላቸው፣ ዕፀ ፈውስ የምንላቸው፣ የአስማት የክታብ የምንላቸው ኮተቶች በቤታችን ውስጥ ካሉ በጭራሽ በረከትን እንዳትጠብቁ ኦርቶዶክሳውያን፣ ይህንን በደንብ ልታስተውሉ ይገባል። ስለዚህ እርኩሳን ምስሎችና የጥፋት መጽሐፍቶች አስተውሉ። ምስሎች ዛሬ የምንለብሳቸው ልብሶቻችን ላይ ስካለንድ ቦን የአጋንንት ምስሎች ያለባቸው፣ የሰይጣን ምስሎች ያለባቸው፣ የማይጠቅሙ የማይረቡ ምስሎች የተቀመጡባቸው የኢሉሚናቲ የግብረ ሰዶማውያን ልብሶችን በቤታችን በኑሯችን ደብቀን ያስቀመጥናቸው፣ አውቀንም ይሁን ሳናውቃቸው ሸምተናቸው ያመጣናቸው በቤታችን ውስጥ በረከት እንዳይኖር በቤታችን ውስጥ የምናደርገው ጸሎትና መንፈሳዊ ምግባራት ቅድመ እግዚአብሔር እንዳይደርሱ በረከት እንዳያመጡ ተደብቀው በቤታችን ውስጥ መከራችንን እያሳዩ ይገኛሉ። እስቲ ስንቶቻችሁ ናችሁ ልብሶቻችሁን የምትለብሱትን ልብስ ከለሩን፣ የምትለብሷቸው ልብሶች ምን አይነት ነገሮች እንዳሉ የምትፈትሹት የምታዩት? ልብስ ስትገዙ በምን አይነት መንገድ እንደምትገዙ፣ የምታደርጓቸው ጫማዎችን በምን አይነት መንገድ እንደምታደርጉ ስንቶቻችሁ ትፈትሻላችሁ? ይህንን በኮሜንት ለመጻፍ ትችላላችሁ። ስለዚህ ርኩሳን ምስሎችና የጥፋት መጽሐፍቶች አስተውሉ። የወሲብ ፊልሞች፣ ሰይጣናዊ ምልክት ያላቸው አልባሳት፣ አስፈሪና እርኩስ የሆኑ የስነ ጥበብ ውጤቶች ዛሬ ብዙዎቻችን በቤታችን ውስጥ የምናስቀምጣቸው የስነ ጥበብ ናቸው፣ ያምራሉ፣ ውበት አላቸው ብለን የምናስቀምጣቸው ምልክቶች ራሳቸው የአጋንንት ምልክቶች፣ መናፍስትን የሚጠሩ መናፍስትን ሐሳብ የሚደግፉ ነው ዛሬ በረከታችንን ከህይወታችን የሚያርቁ ጉዳዮች ሆኗል። የወሲብ ፊልሞች፣ ሰይጣናዊ ምልክት ያላቸው አልባሳት፣ አስፈሪና እርኩስ የሆኑ የስነ ጥበብ ውጤቶች፣ እነዚህ ራሱ ከቤታችን በረከትን የሚያርቁ ናቸው። ያምራሉ፣ ቆንጆ ናቸው ብለን ፊት ለፊት እንደ ትልቅ ነገር
እንደ ቅዱሳን ስዕላት በፊት ለፊት የምናስቀምጣቸው ሰዎች አለን። ይህንን ልናስተውል ይገባል። ጥንቃቄም ልናደርግ የሚገባው ጉዳይ ነው። ስለዚህ ሶስተኛው ይህንን ልናደርግ ይገባል። ዓይን የነፍስ መብራት ናት። በቤት ውስጥ እርኩሰት ስታይ ነፍስ ትጨልማለች፣ በረከትም ትታ ትሄዳለች። ስለዚህ መጽሐፍ ቅዱስ በመዝሙር 101 ላይ እንዲህ ይላል፣ ክፉ ነገርን በዓይኔ ፊት አላኖርኩም ብሎ ልበ አምላክ ቅዱስ ዳዊት ይናገራል። ስለዚህ ክፉ ነገር በፊታችን ልናኖር አይገባም ማለት ነው። ክፉ ነገር ከህይወታችን ልናርቅ ይገባል። የማይጠቅሙ ምስሎች፣ የማይጠቅሙ ነገሮችን፣ የማይጠቅሙ ህይወታችንን የሚያበላሹ ነገሮችን ከህይወታችን ልናስወግድ ይገባል። ቤትን በቅዱሳን ስዕላት አስውብ እንጂ የጠላትን ሰራዊት በምስል ወደ ቤት አታስገባ። ታላቁ ቅዱስ እንጦንስ አባታችን ነው። በረከታቸው ይደርብን በእውነት። ስለዚህ እንደዚህ አይነት ነገሮችን ልንለማመድ ይገባል። በቤታችን በቅዱሳን ስዕላቶች ሊያሸበርቁና ሊያምሩ ቅዱሳን ጥቅሶችን በቤታችን ውስጥ ማስቀመጥ፣ መጽሐፍ ቅዱስ ጥቅሶችን በቤታችን ውስጥ ማስቀመጥ፣ ስንገባ ስንወጣ እያነበብነው እየጸለይነው ቃሉን በህሊናችን እያሰብነው እንድንጓዝ ማድረግ ሲገባን ዛሬ ብዙዎቻችን ቤት መተዛዘቢያ ነው። ለብዙዎቻችን በጣም ልንጠነቀቁ የሚገባ ነገር ነው። ይህንን ቪዲዮ ስትመለከቱ ራሳችሁን በደንብ መፈተሽ አስፈላጊ ነው። ወደ ኦርቶዶክሳውያን አራተኛው የአስራትና የበረከት ስርቆት ነው። ትልቁ ከባዱ ነገር ደግሞ ይሄ ነው። ከቤታችን በረከትን የሚያርቁ አንዱ ነገር የአስራትና የበኩራት፣ አስተውሉ፣ የአስራትና የበረከት ስርቆት ማለት ነው። አስራት በኩራታችንን በአግባቡ የማናወጣ ከሆነ አስራት በኩራት ብለን ብዙዎቻችሁ ትጠይቁኛላችሁ። አጠራቅማለሁ ካጠራቀምኩ በኋላ ልስጥ የምትሉ ሰዎች አላችሁ። ማጠራቀማችሁ በጣም ደስ የሚልና የሚደገፍ ትልቅ በረከት የምታገኙበት ነው። አጅሬው ዲያብሎስ ግን ምንድነው የሚያደርገው? እናንተ ብሩን ማጠራቀም ከጀመራችሁ በኋላ ልክ ማጠራቀም ጀምራችሁ የሆነ ደረጃ ስትደርሱ አሁን እኮ ብሩን ትልቅ ብር አድርሳችኋል፣ በጣም ብዙ ብር አጠራቅምሻል፣ ይሄን ሁሉ ብር ለቤተ ክርስቲያን ልትሰጪ ነው፣ ይሄን ሁሉ ገንዘብ ለቤተ ክርስቲያን ልትሰጪ፣ ኧረ አትሸወጂ፣ ኧረ ተይ የሚል ህሊናችሁ ለጆሮአችሁ ላይ ሹክ ይላል። በዚህ ሰዓት ላይ ይሄን ሁሉ ገንዘብ እንዴት ለቤተ ክርስቲያን ይሰጣለሁ? የሆነ ነገር ልውሰድ፣ የሆነ ነገር ልቀንስበት፣ የሆነ ነገር ልግዛበት፣ ከዛ በኋላ የቀረውን ይሰጣሉ የሚል ሐሳብ ይመላለስባችኋል። በዚህ ሰዓት ላይ በጭራሽ አስራት በኩራቱን ያጠራቀማችሁትን የሰበሰባችሁትን ገንዘብ ለቤተ ክርስቲያን አትሰጡም። እኔ ሁሌም የምናገረው ነገር አለ። አስራት በኩራት የምትሰጡ ከሆነ አስራት በኩራት ማውጣት ግዴታችን ስለሆነ አስራት በኩራታችሁን የመጀመሪያ ምንም ገንዘቡን ከመንካታችሁ በፊት ምንም ደሞዝ የሚሰጣችሁ ከሆነ ሰርታችሁ የምታገኙ ከሆነ በመጀመሪያ ከትርፋችሁ ከሰራችሁት ካገኛችሁት ገንዘብ ላይ ያችን ገንዘብ አውጥታችሁ ቶሎ ብላችሁ ለቤተ ክርስቲያን ማስገባት አለባችሁ። ማጠራቀም ጥሩ ነው፣ ግን እንዳልኳችሁ ትልቅ ፈተና አለባችሁ። ስለዚህ አንዱ በረከትን ከህይወታችን የሚያርቁ የአስራት በኩራት ስርቆች ነው። በተለይም የአስራት ማለት ነው። ይሄ ትልቅ በረከትን ከህይወታችን የሚያርቅ ነገር ነው። ከሰራነው ከ100 ገንዘብ 10 ለቤተ ክርስቲያን የሚገባ ስለሆነ ይህንን በደንብ ልናስተውል የሚገባ መሰረታዊ ነገር ነው ኦርቶዶክሳውያን። ስለዚህ ይህንን በደንብ ልናደርግ ይገባል። የአስራት በኩራት ስርቆች በጣም ትልቅ ፈተና ነው። የእግዚአብሔር የሆነውን አስራት በኩራት ላለማውጣትና ለድሆች አለመጽወት ትልቅ በረከትን የሚያሳጣ ነገር ነው። ስለዚህ የአስራት ገንዘብ በቤት ውስጥ መቆየቱ ሌላውን በረከት እንደሚበላ አባ ጨጓራ ይጨርሷል። በረከት የሚገኘው በመስጠት እንጂ በማከማቸት አይደለም። ስለዚህ በቤት ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አምጡ። የሰማይን መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል ትንቢተ ሚልክያስ ምዕራፍ 3 ለእግዚአብሔር አምላካችን የሰጠን ቃል ኪዳን ነው። በቃ ፈትኑኝ፣ አድርጉና ፈትኑኝ። እናንተ በሰጣችሁት ልክ ከዛ በላይ አትረፍርፌ ለእናንተ ካልሰጣችሁ እኔን ፈትኑኝ ብሎ እግዚአብሔር አምላካችን ራሱ ይህን ቃል ሰጥቶናል። ስለዚህ አስራት በኩራታችንን በአግባቡ ማውጣትና በአግባቡ መስጠት በጣም ወሳኝ ነገር ነው። የድሆችን ጉርሻ በቤት አታስቀብር። ካስቀበርከው ግን የቤትን በረከት አብረህ ቀበርከው ማለት ነው። ቅዱስ ይስሐቅ ሶርያዊ አባታችን የተናገሩት። ስለዚህ ይህንን ልናደርግ ይገባል። ቅድም እንደነገርኳችሁ ነው። በረከትን አስራት በኩራትን ቤታችን ውስጥ አስቀምጠን ሰብስበን አጠራቅመን በረከት አድርገን መስጠት መልካም ነገር ነው። ግን ደግሞ ዲያብሎስ ይህንን መንገድ በጣም ይጠቀምበታል። ገንዘቡ በበዛና ሳንቲሙ በተከመረ ቁጥር እንዳትሰጡት የማያቀርብባችሁ ምክንያት የለም። ስንቶቻችሁ በዚህ መንገድ አስራት በኩራታችሁን አጥፍታችኋል? ስንቶቻችሁ በዚህ መንገድ የአስራት በኩራታችሁን ሳትጠቀሙበትና በረከት ሳታገኙበት ቀርታችኋል? ስለዚህ ራሳችሁን ፈትሹ። በኮሜንት ላይ ደግሞ የተፈተናችሁ ሰዎች መጻፍ ትችላላችሁ። ስለዚህ በረከታችንን ከሚያርቁብን አራተኛው ነገር የአስራትና የበረከት ስርቆት ነው ማለት ነው። ውድ ቤተሰቦቼ፣ አምስተኛው ደግሞ ከባዱ ሐሜትና አስተውሉ፣ ሐሜት ውሸትና ክፉ ንግግር ነው። በኑሯችን በህይወታችን ውስጥ ሐሜት ካለ፣ ውሸት ካለ፣
በጣም በሚገርም ሁኔታ ትልቁ ኪሳራ ይሄ መንገድ ነው። ውድ ቤተሰቦቼ ሐሜት፣ ውሸትና ክፉ ንግግር። ብዙዎቻችን ለዚህ ጉዳይ አንጠነቀቅም። ብዙዎቻችን በዚህ ጉዳይ ላይ ራሳችንን አንፈትሽም። ህይወታችን እንዴት ነው? ውሏችን እንዴት ነው? መንገዳችን እንዴት ነው? ጉዟችን እንዴት ነው? እንዴት እየኖርን ነው? ይሄንን ነገር በደንብ መፈተሽ አስፈላጊ ነው። አስተውሉ። ስለ ሰዎች መጥፎ ማውራትና በቤተሰብ መካከል የጥላቻ ወሬ መንዛት ትልቁ በረከትን ከሚያርቅብን ነገር አንዱ ነገር ነው። ስለዚህ መጠንቀቅ ከሚገቡ ነገሮች አንዱ ይሄ ነው። ምክንያቱም ሰው በሚናገረው ነገር ይጸድቃል፣ ሰው በሚናገረው ነገርም ይኮንናል ማለት ነው። ካፋችን በሚወጣው ነገር እንጸድቃለን፣ ካፋችን በሚወጣው ነገርም እንኮንናለን ማለት ነው። ስለዚህ መጠንቀቅ አስፈላጊው ነገር ነው። በምንሰማቸው በምናስገባቸው ነገሮች በሙሉ ጥንቃቄ ልናደርግ ይገባል። ምክንያቱም የሰማናቸው ነገሮች ይዞብን የሚመጡትን ነገሮች ከባድ ስለሆነ ማለት ነው። ይህንን በደንብ ማስተዋል ይገባል። ባልንጀራውን አንደበት የህይወትና የሞት ስልጣን አለው። በረከትን የሚያመጣው ምስጋና እንጂ ሐሜት አይደለም። ስለዚህ ይህንን በደንብ ማስተዋል ይገባል። መጽሐፍ ቅዱስ እንዲህ ይላል፣ ባልንጀራውን በስሩ የሚያማውን እርሱን አጠፋለሁ ይላል መዝሙር 101 ላይ ከቁጥር 5 ላይ መዝሙር 101 ከቁጥር 5 ላይ። ስለዚህ ባልንጀራውን የሚያም ሰው እግዚአብሔር አጠፋዋለሁ። ይሄ በጣም ልንጠነቀቅ የሚገባው ነገር ነው። ስለዚህ በረከትን ከሚያርቅብን ነገር አንዱ ይሄ ነውና በደንብ ማስተዋል ይገባል። የሰውን ስጋ ከመብላት ተቆጠብ፣ ሐሜት ወንድምን በቁም መብላት ነውና። ስለዚህ እነዚህ ነገሮች ምን ያህል ከህይወታችን በረከትን የሚያርቁ ሰላምና ደስታን ከህይወታችን የሚያርቁ እንደሆነ ልናስተውል የሚገባቸው መሰረታዊ ነገሮች ናቸው። አንዳንዴ ቀልድ የሚመስሉ ነገሮች፣ ትኩረት ያልሰጠናቸው ነገሮች ግን በጣም ብዙዎቻችንን ህይወታችንን እያስቸገሩና ሰላምን በረከትን ከህይወታችን እያርቁ እንዳሉ ልናስተውልና ልንገነዘባቸው የሚገቡ መሰረታዊ ነጥቦች ናቸው። እነዚህ አሁን የማነሳቸው እንደ ቀልድ የምናያቸው ናቸው። ብዙዎቻችን ትኩረት ያልሰጠናቸው ጉዳዮች ናቸው፣ ግን ህይወታችንን እያበላሹ ነው። በተለይም በትዳር የሚኖሩ ከትዳር ውጭ የሚኖሩ ወጣቶች ወደ ትዳር ለመምጣት በህይወታቸው ውስጥ ለሚያስቧቸው ነገሮች እንቅፋት እየሆኑ ህይወታችንን እያበላሹ ያሉ ነገሮች እነዚህ ስለሆኑ ማለት ነውና አምስተኛው ሐሜት፣ ውሸትና ክፉ ንግግርን በደንብ ልንጠነቀቃቸው ይገባል። ስድስተኛው ስድብና እርግማን ነው። ይሄ ደግሞ በጣም ከባዱ ፓርት ነው። ስድብና እርግማን ነው። በጣም ብዙ ቤተሰቦች ልትጠነቀቁ የሚገባው ነገር፣ ለምሳሌ ልጆች ቢኖራችሁ ልጆቻችሁን ለምትናገሩት ቃላት በጣም ጥንቃቄ ልታደርጉ ይገባል። በጣም ምክንያቱም አንደበታችሁ ለሆነ የምትናገሩት እናንተ አይደላችሁም። አንደበታችሁ ለሆነ የሚያወራው አጅሬው ልጆቻችሁን በእርግማን መንፈስ በሆነ ነገር ሊጎዳችሁ ስለሚፈልግ ከአንደበታችሁ የማይጠቅሙ ክፉ ቃላቶችን ይናገራሉ። በጣም አሁን መናገር አልፈልግም ቃላቶችን። በቀጥታ የመናፍስት ንግግር ሲሆኑ ይታወቃሉ። የመናፍስት ንግግር በትክክለኛ ሰው እንደዛ ስለማያወራ ማለት ነው። በጣም ከባባድ ቃላቶች ትናገራላችሁ። ምን እንደምትሉ እናንተ ሁላችሁም በህሊናችሁ የምታውቁት ስለሆነ ማለት ነው። የእርግማን ቃላቶች በጣም ከባድ ቃላቶች ማለት ነው። አሁን ቃሉን መናገር አልፈልግም እዚህ ጋር። ስለዚህ አንደበታችሁ ለሆናችሁ ሆነው ልጆቻችሁን የሚሳደብ በጣም በሚገርም ሁኔታ አንደበት ለሆኑ ልጆችን የሚሳደብ ክፉ መንፈስ ልጆቻችሁ ላይ የእርግማን መንፈስን የሚያስተላልፍ ነገ ልጆቻችሁ የበረከት እንዳይሆኑ የደስታ እንዳይሆኑ ፍሬ የማያፈሩ እንዲሆኑ ቀድሞ የእርግማን ቃል ከአንደበታችሁ እንዲወጣ ያደርጋል። በተለይም ቤተሰቦች እናት አባቶች በዚህ ጉዳይ ላይ በጣም ይፈተናሉ። ልጆች የሆነ ነገር ሲያደርጉ ሲያለቅሱ የሆነ ነገር ሲፈጠር ልጆቻቸውን በዚህ ቃል ይናገራሉ። ይህንን ሲናገሩ ልጆቹ ከአንደበት በሚወጣ መናፍስቱ ራሱ በሚያወራው ቃል ልጆች በእርግማን ውስጥ እንዲወድቁ ያደርጋል። ይሄ ከአንደበታችን በሚወጣው ቃል ልጆቻችን የሚጎዱበት ነውና ስድብና እርግማን እግዚአብሔርን መሳደብ ወይም ቤተሰብን መርገም ያጥፋ ሞት ይውሰድህ ወዘተ ማለት አስተውሉ። ያጥፋ ሞት ይውሰድህ። ሌሎችም ቃላቶች አሉ። በጣም ከባባድ ቃላቶች አሉ። በጣም ብዙ ቃላቶች አሉ። እናንተ ምን እንደምትሉ ራሳችሁ ታውቃላችሁ። በኮሜንት ላይ መጻፍ ትችላላችሁ። ምክንያቱም እዚህ መናገር ስለማልፈልግ በጣም ብዙ ቃላቶች አሉ። ብዙ እናቶች ብዙ ቤተሰቦች የሚናገሩት ነገር ግን እንደምሳሌ ብቻ እነዚህን ሁለቱን አነሳለሁ። ያጥፋ ሞት ይውሰድህ የሚሉ ቃላቶች ማለት ነው። እነዚህ የእርግማን ቃላቶች በትክክል የሚፈጸሙ ናቸው። ለምን? የዛሩ መንፈስ ውስጣችን ሆኖ የሚናገረው ቃል ስለሆነ ማለት ነው። በጣም ጥንቃቄ ልናደርግ ይገባል። ተሳስተን እንኳን ይህ ቃል ካፋችን ቢወጣ በጌታ በኢየሱስ ክርስቶስ ስም ይህን ቃል የተናገርከ የጠላት ኃይል፣ ስራ፣ ዓላማ፣ እቅድ ሁሉ የፈረሰ ይሁን ማለትን ያስፈልጋል። ይህንን ልናፈርስ የምንችለው በእግዚአብሔር ኃይል ስለሆነ ማለት ነው። ስለዚህ የሰው ቃል መንፈሳዊ ኃይል አለው። በገዛ አንደበት ቤትን ከረገምክ በረከት እንዴት ሊመጣ ይችላል? አስተውሉ። በገዛ አንደበታችን ስለዚህ በረከት ሊመጣ አይችልም ማለት ነው። ልጆቻችን ለበረከት ሊሆኑ አይችሉም ማለት ነው። አስተውሉ። ይሄ ከባድ ነገር ነው። መጽሐፍ ቅዱስም እንዲላል መጽሐፍ ቅዱስም እንደዚህ ነው የሚለው። ስለዚህ የሰው ቃል
አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ስድብንም የሚያሳፍርንም ንግግር ካፋችሁ አስወግዱ። የቆላሲስ መልእክት ምዕራፍ 3 ከቁጥር 8 ላይ የተጻፈ ቃል ነው። አንደበት መዝሙር ሊዘምርበት የተፈጠረ እንጂ እርግማን ሊተፋበት አይደለምና ይህንን በደንብ ልናስተውል የሚገባ መሰረታዊ ነገር ነው። ስለዚህ ስድስተኛው ስድብና እርግማንን ከህይወታችን ማራቅ አስፈላጊ ነው። ውድ ቤተሰቦቼ፣ ሰባተኛ ቆሻሻና ዝርክርክነትን ማስወገድ ያስፈልጋል። በቃ በቤታችን ውስጥ እንደዚህ ኮትታ ኮተት የበዛበት ነገር የዛር መንፈስ፣ የአጋንንት መከማቻ፣ የአጋንንት መቀመጫ ነውና በጣም ጥንቃቄ ልናደርግ ይገባል። ባለን ህይወት ውስጥ ባለችን ኑሮ ውስጥ በተቻለን መጠን ራሳችንን መጠበቅ፣ ኑሯችንን፣ ህይወታችንን መጠበቅ፣ በተለይም የጸሎት ቦታችን፣ የመንፈሳዊ ምግባራትን የምንፈጽምባቸው ቦታዎች ላይ በጣም በጥንቃቄ ልናደርግ ይገባል። ቤታችንን በጥንቃቄ ልንይዝ ይገባል። አስተውሉ። ቤት በስጋዊም ሆነ በመንፈሳዊ መንገድ ሳይጸዳና ሳይስተካከል መቆየት ንጽህና ከመለኮት ባህሪ አንዱ ነው። የስጋ ቆሻሻ ለበሽታ፣ የነፍስ ቆሻሻ ለጭንቀት ይዳርጋል። መላእክት ንጹህ ቦታን ይወዳሉ። ስለዚህ እነዚህ ነገሮች ልናስተካክል ይገባል። ራሳችንን መጠበቅ፣ ቤታችንን፣ ኑሯችንን በተለይም ቅዱሳን ሰላት ያሉበት ቤት ውስጥ በጣም በጥንቃቄ ልንመላለስ ይገባል ማለት ነው። ይህንን በደንብ ማድረግ አስፈላጊ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል መጽሐፍ ቅዱስ። ስለዚህ ይህንን በደንብ ማስተዋል አስፈላጊ ነው። ውጫዊ ንጽህና የውስጣዊ ቅድስና መስታወት ነው። ቤትን አጽዳ፣ መላእክት ያርፉብሃል። አባቶቻችን የሚናገሩት ቃል ነው። በደንብ አባቶቻችን የሚመክሩን ቃል ነው። ስለዚህ ሁላችንም በዚህ አይነት መንገድ ውስጥ ልንመላለስ ይገባል። ይህንን ማድረግ ትልቅ በረከት የምናገኝበት ነው። በረከትን የሚያርቁብን ነገሮች ናቸው። እኛ እነዚህ ነገሮች ስናስተካከል በረከትን ወደ ቤታችን እንስባለን፣ በረከትን ወደ ቤታችን እናመጣለን ወደ ኦርቶዶክሳውያን። ስለዚህ በዚህ መንገድ መመላለስ ለሁላችንም ይጠበቃል ማለት ነውና የመጨረሻው ስምንተኛው የተናቁና የቆሸሹ ንዋያተ ቅድሳት። አስተውሉ። የቆሸሸ መስቀል፣ አቧራ የለበሰ መጽሐፍ ቅዱስ ወይም ለረጅም ጊዜ የተቀመጠ የጸበል ውሃ በቸልታ መተው፣ ይሄም አንዱ በረከትን ከህይወታችን የሚያርቅ ነገር ነው። ብዙዎቻችን በሚገርም ሁኔታ ጸበል ከተለያዩ ገዳማት እናመጣና ቤታችን ውስጥ አልጌ እስኪበቅልበት እናስቀምጠዋል። ለምን እንደምናስቀምጠው ለምን እንዳመጣነው እንኳን መሰረቱም አይገባንም። አስተውሉ። የትና ተጉዘን ጸበል አምጥተን ውጪ እናስቀምጠውና ውጪ ከተቀመጠ በኋላ በሙሉ አልጌ ባልጌ እስኪሆን ከለሩ ተቀይሮ መርዛማው ወደ መርዛማነት ሁሉ ሊቀየር ይችላል ያመጣችሁት ጸበል። ስለዚህ በጣም ጥንቃቄ ልናደርግ ይገባል። ስለዚህ ለበረከት ብላችሁ ያመጣችሁትን ነገር በማይሆን መንገድ፣ ቅዱሳን ስዕላትን በማይሆኑ መንገድ የምታስቀምጡ ሰዎች፣ በቤታችሁ ውስጥ ያሉ ቅዱሳን ስዕላትን የማታስተካክሉ፣ የሚገባቸውን ክብር የማትሰጡ ሰዎች በጣም ልትጠነቀቁ ይገባል። ለምን? በረከትን እያራቀባችሁ ያለው ይሄ ጉዳይ ስለሆነ ማለት ነው። ስለዚህ በጣም መጠንቀቅ አስፈላጊ ነው ማለት ነው። የቆሸሸ መስቀል፣ አቧራ የለበሰ መጽሐፍ ቅዱስ ወይም ለረጅም ጊዜ የተቀመጠ የጸበል ውሃ በቸልታ መተው በረከትን የሚያርቅ ትልቅ ፈተና ነው ውድ ኦርቶዶክሳውያን። ይህንን በደንብ ማስተዋል ይገባል። በነገራችን ላይ በደንብ ቅዱሳን ስዕላት የሚገባቸውን ክብር፣ ቅዱስ መስቀል የሚገባውን ክብር፣ ቅዱስ ጸበል ተባርኮ ከተለያየ ገዳማት ያመጣችሁት ጸበል ትልቅ ክብር ሊሰጠው ይገባል። በአግባቡ ልንጠቀመው ይገባል። ቤታችንን በረከት፣ ትዳራችንን፣ ኑሯችን፣ ልጆቻችን ልንባርክ ብለን የተለያዩ ገዳማት ለፍተን ደክመን ያመጣነውን ጸበል አልጌ እስኪወጣበት ከለሩ እስኪቀየር ድረስ መርዛማ እስኪሆን ድረስ ውጪ በማስቀመጥ የምናባክን ሰዎች አለን። ያመጣነው ልንጠቀመው ነው እንዴ? በምንጠጣው በምንበላው እያደረግን ቤታችንን በረከት ማድረግ ስንችል እኛ ግን አምጥተነው በረከት አልባ እንሆንበታለን። ይሄም የዲያብሎስ ሴራ ነው። ብዙዎቻችን ያልተገነዘብነው ማውራትም የማንፈልገው ዲያብሎስ ነው እንደሚያደርገው የመናፍስቱ ውጊያ ነው ብለን ማውራት የማትፈልጉት ማለት ነው። ነገር ግን እመኑት፣ ዲያብሎስ ነው እንደሚያደርገው። ለምን? ያመጣችሁት ለበረከት እንዳይሆን፣ እንዳትጠቀሙበት፣ ቤታችሁ ትዳራችሁ እንዳይፈወስ የሚያደርገው አጋንንት ነው። ይህንን በደንብ ማመን ግዴታ ነው እንግዲህ። ስለዚህ በደንብ መረዳት ያስፈልጋል ማለት ነው። ይሄ በጣም ብዙዎቻችን ዛሬ እየተቸገርንበት ያለነው ነገር ነው። ቅዱሳን ነገሮችን ማቃለል በረከትን ያሳጣል። የእግዚአብሔርን ዕቃ ካላከበርክ ባለቤቱን አታከብርም። አስተውሉ። መጽሐፍ ቅዱስም እንዲህ ይላል በማቴዎስ ወንጌል ምዕራፍ 7 ከቁጥር 6 ላይ ዕንቁአችሁን በእሪያዎች ፊት አትጣሉ። ይሄ አባቶቻችን በብዙ መንገድ ይተረጉሙታል። እሪያ እንግዲህ ማለት ያገኘውን ነገር ነው የሚበራው። ያገኘውን ነገር ያበላሻል። ያገኘውን ነገር ያነሳል። ስለዚህ ይህንን በደንብ ልታስተውሉ ይገባል። ዕንቁአችሁን በእሪያዎቹ ፊት አታስቀምጡ። ስለዚህ በረከት ልታገኙበት ከሆነ በአግባቡ በስርዓቱ መያዝ አስፈላጊ ነገር ነው ማለት ነው። መስቀልን በአንገት ማሰር ብቻ ሳይሆን በልብ ማክበር ነው የሚጠቅምህ። ቅዱሳን ዕቃዎችንም እንዳይን ብለን ጠብቃቸው። ቅዱስ ቄርሎስ የእስክንድርያ አባታችን በረከታቸው ይደርብን። ስለዚህ ውድ ኦርቶዶክሳውያን እነዚህን ነገሮች በደንብ ልናስተውል የሚገባ ነገሮች ናቸው። ስለዚህ በመጨረሻም ዛሬውኑ
ዛሬውኑ ቤትን መርምር። እነዚህ ነገሮች በቤት ውስጥ ካሉ በንስሐና በጸሎት አስወግዳቸው። ቤቱን በጸበል እርጭ፣ ዕጣን ማጨስን በደንብ ማስተዋል ይገባል። መዝሙረ ዳዊትን መጸለይ፣ ያን ጊዜ ቤቱ በረከት እንደ ጎርፍ ወደ ቤት ይገባል። እግዚአብሔር አምላክ ቤታችሁንና የሰላምና የበረከት ማደሪያ ያድርግላችሁ። እግዚአብሔር አምላካችን ሁላችንን የሚጠብቀን፣ እንበርታ፣ እንጠንክር። ስለዚህ እነዚህ የነገርኳችሁ ነገሮች ዛሬ በቤታችን በረከትን እያራቁ በብዙ ፈተና እየፈተኑን የሚገኙ ትልቅ ደንቃራ ሆኖ ህይወታችንን እያስቸገሩ እያበላሹ ያሉ ነገሮች ናቸውና እነዚህን ከህይወታችን ልናስወግድ፣ ከቤታችን ከኑሯችን ልናርቅ፣ በረከትን ወደ ቤታችን ልናቀርብ ልናመጣ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር አምላካችን ስሙ በፍጥረት አንደበቱ የተመሰገነ የተወደሰ ይሁን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ቻናል አሁንም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህንን ቻናል በምትችሉበት መንገድ ሁሉ ደግፉ። እኔ ከምንም ሌላ ነገር አልፈልግም። ላይክ ማድረግ፣ ሼር ማድረግ፣ ኮሜንት መጻፍ፣ ሐሳብ መስጠት ትልቅ ነገር ነውና ከዛ ውጭ ግን በተለያየ ሀገራት የምትገኙ በምትችሉት መንገድ ይህንን ቻናል ሰብስክራይብ አድርጉ፣ ጆይን አድርጉ። ሱፐር ቻት፣ ሱፐር ስቲከር የምንላችኋለሁ። በምትችሉበት መንገድ ሁሉ ይህንን ቻናል ማገዝ ትችላላችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በተለይም ደግሞ ህልም፣ ሌሎችም ነገሮች ካሉ ጻፉ። እንደ እግዚአብሔር ፍቃድ ባለኝ ጊዜና ባለኝ ሰዓት እመልስላችኋለሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።